ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 1ን ጀምረን ነበር። ዛሬ ፊዚክስ ኤንድ ዲፌንስ ቴክኖሎጂን እና ፊዚክስ ኢን ኮሚኒኬሽንን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዝን። እንዲሁም ዌብሳይታችንን መጎብኘት እንዳትረሱ። በቀጥታ ወደ ዛሬው ክፍለ ጊዜ Objectives. At the end of this section, you will be able to list different defense technologies. እንግዲህ መከላከያ ላይ ያሉ ቴክኖሎጂዎችን የተለያዩትን መዘርዘር ትችላላችሁ። እንዲሁም explain how physics is used in radar, missile and infrared detection for night vision. እንግዲህ ፊዚክስ ራዳር ላይ እንዴት እንደምንጠቀመው፣ ሚሳኤል ላይ እንዴት እንደምንጠቀመው፣ እንዲሁም ኢንፍራሬድ ዲቴክሽን ፎር ናይት ቪዥን ላይ እንዴት እንደምንጠቀመው እናያለን። ብሬንስቶርሚንግ 1.13 ዋት ዱ ፊዚሲስት ዱ ኢን ሚሊተሪ። ሚሊተሪ ላይ ፊዚሲስቶች ምን ይሰራሉ? ፊዚሲስትስ ኢን ሚሊተሪ ሳይንስ ኮንዳክት ሪሰርችስ ኢን ኤ ቫራይቲ ኤሪያስ ኦፍ ፊዚክስ ላይክ ሌዘርስ፣ ኤሌክትሮ ኦፕቲክስ፣ ሴሚ ኮንዳክተርስ፣ ማቴሪያል ሳይንስ እንዲሁም ኤሮዳይናሚክስ የመሳሰሉት። ዞሮ ከዲፌንስ ጋር የተገናኘ የፊዚክስ ዘርፍ ላይ ምን ይሰራሉ ማለት ነው? ሪሰርች ይሰራሉ ማለት ነው። ዘ ፋይንዲንግ ኦፍ ዘ ሪሰርች አር ዳይሬክትሊ አፕላይድ ኢን ዘ አድቫንስመንት ኦፍ ዘ ዲፌንስ ቴክኖሎጂ። ስለዚህ የሚገኘው ከሪሰርቹ የሚገኘው አዲስ ግኝት የት ይተገበራል? ቀጥታ ማለት ነው ዲፌንስ ቴክኖሎጂ ላይ ይተገበራል ማለት ነው። ዘ ሞደርን ዲፌንስ ፎርስ ሃዝ ዲፍረንት ብራንችስ ላይክ ኤር ፎርስ፣ አርሚ፣ ኔቪ፣ ስፔስ ፎርስ። እንግዲህ ኤር ፎርስን ብንወስድ ለምሳሌ በአየር ላይ ያለ ኃይል ማለት ነው። አየር ላይ እንደ ጀት የመሳሰሉትን በመጠቀም ማለት ነው። እንዲሁም ድሮን። አርሚን ብንወስድ ደግሞ እግረኛ የጦር ሰራዊት ወይም ምድር ላይ የምንጠቀማቸው መሳሪያዎች ናቸው። ኔቪ ይሄ ደግሞ የባህር ኃይል ማለት ነው። የባህር ኃይል። እንዲሁም ስፔስ ፎርስ ህዋ ላይ የሚኖር የኃይል የበላይነት ማለት ነው። all of these defense forces demand different knowledge። እንግዲህ ቅድም የጠቀስናቸው አራቱ የተለያየ እውቀት ይፈልጋሉ እና አድቫንስመንት ኦፍ ፊዚክስን ይፈልጋሉ የተለያየ ማለት ነው። ለምሳሌ ሌዘር ጋይዳንስ፣ አንድ ሚሳይል ተኩሰን አንድ ሚሳይል ለምሳሌ ከዚህ ቢተኮስ ታርጌቱ እዚህ ጋር ከሆነ ያለው በሌዘር ጋይዳንስ አማካኝነት ምን ይሆናል ማለት ነው? ይመታዋል ማለት ነው ታርጌቱን። ለምሳሌ አንድ ሰው እዚህ ጋር ሆኖ ሌዘር እዚህ ላይ ሊያበራ ይችላል ማለት ነው። ብርሃን ነው፣ የብርሃን አይነት ነው። ሶ ይሄ ተንጸባርቆ የት ይመጣል ማለት ነው? እዚህ ይመጣል። አነፍንፎ ሚሳኤሉ ይመጣና እዚህ ላይ ያርፋል ማለት ነው። ወይም በፕሌን በጀትም ሊሆን ይችላል። በጀት ምን መስጠት እንችላለን? ሌዘሩን እዚህ ላይ ማብራት እንችላለን። ያ ሌዘር ወደ ሚሳኤሉ ይመጣል። ሚሳኤሉ አነፍንፎ ዳይሬክት የት ይመጣል ማለት ነው? ኢላማው ላይ ይመጣል ማለት ነው። ስለዚህ ሌዘር ጋይዳንስ እዛ ላይ ነው የሚጠቅመን። እንዲሁም ሳተላይት ቴክኖሎጂን ደግሞ ስናይ ለምሳሌ ታርጌት እዚህ ጋር አለ እንበል፣ መሳሪያችን እዚህ ጋር ነው ያለው እንበል። ሶ እግረኛ ይመጣና እዚች አካባቢ በጂፒኤስ ሎኬሽኑን ይልካል እዚህ ማለት ነው። ከዛ ታርጌት ተደረገ ማለት ነው። ይሄ ነገር እንተኩሳለን፣ ኢላማውን ማግኘት እንችላለን። ሳተላይት ቴክኖሎጂን በዚህ መልኩ እንጠቀማለን ማለት ነው። ሌሎቹንም በተመሳሳይ ሞደርን ኤሌክትሮኒክስ፣ ኦፕቲክስ። ለምሳሌ ኦፕቲክሱን ብናይ በምሽት ማየት አይቻልም አይደል? ኦር እዚህ ጋር ሆነ ሌላ እንኳን በቀላሉ የምናየው ባይኖኩላር ተጠቅመን ከዚህ ረጅም ርቀት ላይ ማየት እንችላለን። እዚህ ላይ እንጠቀማቸዋለን ማለት ነው። ሴንሲንግ ሲስተም ለምሳሌ የሆነ እንቅስቃሴ ካለ የጦርነት ሜዳ አካባቢ ላይ ሊሆን ይችላል። ያንን ምን ማድረግ ይችላል ማለት ነው? ዲቴክት አድርጎ ኢላማ ማድረግ ይችላል ማለት ነው። ሃይ ኤነርጂ ዴንሲቲ ፊዚክስ፣ አቶሚክ ኒውክሊየር ፊዚክስ፣ ሃይድሮዳይናሚክስ ኤንድ ፊዚክስ ኦፍ አድቫንስድ ማቴሪያል። ሃይድሮን ደግሞ ብናይ ለምሳሌ ባህር ላይ ጦራችንን ማሰማራት ብንፈልግ ሃይድሮዳይናሚክሱን ማየት ተገቢ ይሆናል ማለት ነው። ሌሎቹንም በዚህ መሰረት ምን ኮንትሪቢዩሽን እንዳላቸው የቤት ስራ ሰጣችኋለሁ፣ ተመልከቷቸው። ዘ ኔቪ ዲማንድስ ኦሽኖግራፊክ ፊዚክስ። እንግዲህ ኦሽኖግራፊክ ፊዚክስ ስለ ባህሪያት ነው የሚነግረን ማለት ነው። ለምሳሌ እንደ ቴምፕሬቸሩ ምን ያህል ነው፣ እንዲሁም ዴንሲቲው ምን ያህል ነው የሚሉትን መረጃ ይሰጠናል ማለት ነው። ዘ ፕሮፓጌሽን ኦፍ ሳውንድ ስሩ ወተር። እንዲሁም በውሃ ውስጥ የድምፅን ጉዞ መረዳት አለብን፣ ፍጥነቱን ማለት ነው። ከአየር የበለጠ በውሃ ውስጥ እንደሚፈጥን ማወቅ መቻል አለብን። ዲፕ ኦሽን ከረንትስ። ለምሳሌ ቶርኔዶ መተኮስ ብንፈልግ ይሄን ከረንቱ አፌክት ስለሚያደርግብን እሱን ማወቅ አለብን። እንዲሁም ሜትሮሎጂ
ምክንያቱም አየር ነው ውሃው ወጀብ ሊኖረው ስለሚችል ባህሩ ማለት ነው በዛ ሰዓት መንቀሳቀሱ የተሻለ እንዳልሆነ እንድንረዳ ያደርገናል ማለት ነው። ኤር ፎርስ ዲማንድስ ተርቡለንት ፍሉድ ፍሎስ እንግዲህ የአየር ሁኔታው ጥሩ ካልሆነ ጀት ማስነሳቱ ጥሩ እንደማይሆን መረዳት እንችላለን ማለት ነው። ይሄ ምን ከሆነ የዚህ ዕውቀት የሚኖረን ከሆነ ላሚናር ፍሎ ከሆነ ግን መንቀሳቀስ እንችላለን ማለት ነው። ናቪጌሽን ሎንግ ሬንጅ ኦብዘርቬሽን ለምሳሌ አሁን ከአየር ላይ ምድር ላይ ያለን ታርጌት ፎቶ ብናነሳ ጥሩ የሆነ ምስል አለብን። ስለዚህ ሎንግ ሬንጅ ኦብዘርቬሽናችን ጥሩ መሆን አለብን። ያን ደግሞ በፊዚክስ ኮንሰፕት እናገኘዋለን ኦፕቲክስ ለምሳሌ ማለት ነው። እንዲሁም ፓተርን ሪኮግኒሽን እንግዲህ ሲቪሊያንስን ከኢነሚ ወይም ከጠላት መለየት የምንችልበት የራሱ የሆነ ፓተርን ይኖረዋል። ለምሳሌ ሰላማዊ ሰው ምን ይሆናል ማለት ነው እንቅስቃሴው ምኑ አለ አይደለ የሆነ ሰላማዊ ሰውና ከጠላት የሆነ የምንለይበት ፓተርን አለ። ያንንም በፊዚክስ የምንለይበት መንገድ አለ ማለት ነው። ያ እውቀት ኤር ፎርስ ላይ ይጠቅመናል። ዘ አርሚ ፎርስ የምድር ጦር ማለት ነው ዲማንድስ ናይት ኤንድ ኦል ዌዘር ቪዥን እንግዲህ በማታም ይሁን በማንኛውም የአየር ሁኔታ ያ ማለት ለምሳሌ በጣም ደመና ካለ ፎግ ጭጋግ ሊኖር ይችላል። በዛ ውስጥ ማየት ሊያስቸግር ይችላል። ነገር ግን ይሄ አርሚ ፎርሱ በፊዚክስ እገዳ በሌሊትም ማየት ይችላል። እንዲሁም በማንኛውም የአየር ሁኔታ ውስጥ ማየት ይችላል። እንዲሁም ቴክኒክስ ፎር አቮይዲንግ ዲቴክሽን ጠላት እንዳያያቸውም እንዲሁ ዲቴክት እንዳይደረጉ ከፊዚክስ የሚወስዱት እውቀት አለ ማለት ነው። እነማ አርሚ ፎርሶች ማለት ነው። ፊዚክስ ያበረከተላቸውን ቴክኖሎጂ ይጠቀሙበታል ማለት ነው። ሌላ አድቫንስድ ኦፕቲካል ፊዚክስ እዚች ጋር ምናልባት አቮይዲንግ ዲቴክሽን ለሚለው ዲቴክት ለምሳሌ የሰውነታችን ሙቀት በራሱ ዲቴክት እንድንደረግ ያደርገናል። ስለዚህ ያ ሙቀት ዲቴክት እንዳይደረግ ምናልባት የምንለብሳቸው ልብሶች ሊኖሩ ይችላሉ ማለት ነው። በዛ መልኩ ራሳችንን መጠበቅ እንችላለን። አድቫንስድ ኦፕቲካል ፊዚክስ ኢዝ ኢምፖርታንት ኢን ስፔስ ቤስድ ሳተላይት ሰርቪሊያንስ ሲስተም። እንግዲህ ኦፕቲካል ፊዚክስ ላይ እንደ ካሜራ እንዲሁም እንደ ኦፕቲካል ቴሌስኮፕ የመሳሰሉትን ጥሩ አኩሬሲ ያላቸውን መጠቀም እንችላለን። እዚህኛው ላይ ስንመጣ አድቫንስድ ኦፕቲካል ፊዚክስ ኢዝ ኦልሶ ኢምፖርታንት ኢን ማንድ ኤንድ አንማንድ ኤርክራፍት ኢን ሚሳይል ኤንድ ኢቨን ኦን ሪፍልስ መሳሪያ ማለት ነው። እንግዲህ አንዳንድ ፊልሞች ላይ አይታችሁ ሊሆን ይችላል። እዚህ ህንፃ ይኖራል፣ እዚህ ጋር የሆነ ታርጌት ይኖራል። ከዚህ ወደ ታች ታርጌቱ ላይ የሆነች የምትበራ የሆነች ነገር ትኖራለች፣ ምልክት ማለት ነው። ሌዘር ናት። ሌዘር አድቫንስድ ኦፕቲካል ፊዚክስን በዚህ መልኩ ምንም ሳንቸገር ኢላማችንን ማግኘት እንድንችል ያደርገናል ማለት ነው። በድሮን መልክ ድሮን ላይ፣ ሚሳኤል ላይ እንዲሁም መሳሪያ ላይ ዘመናዊ የሆኑ መሳሪያዎች ላይ ይገጠማል ማለት ነው። በዛ መልኩ ስራ ያቀላል። ብሬንስቶርሚንግ 1.14 ዲር ስቱደንትስ ዩ አር ፋሚሊያር ዊዝ ትራፊክ ፖሊስ ኤንድ ትራፊክ ላይት ቱ ኮንትሮል ዘ ግራውንድ ቬሂክል ትራፊክ። እንግዲህ ትራፊክ ፖሊስንና ትራፊክ ላይት ታውቃላችሁ። መኪና ለምሳሌ በሆነ አቅጣጫ በዚህ መልኩ ቢመጣ ያው ምንድነው አላማው ማለት ነው ግጭት ምናምን እንዳይኖር ፕሮቴክት ለማድረግ ነው፣ ለመከላከል ነው ማለት ነው። አሁን ደግሞ ወዴት እንሂድ? ዱ ዩ ሃቭ ኤኒ ኖሌጅ ኦፍ ዘ ኤር ትራፊክ ኮንትሮል ሜካኒዝም ሼር ዊዝ ዩር ኮሊግስ ይላል ማለት ነው። አየር ላይስ ይሄ ነገር እንዳለ ታውቃላችሁ? ኤር ትራፊክ ኮንትሮለርስ monitor the location of aircraft in their assigned airspace by radar and communicate with the pilots by radio። ስለዚህ አሁን ኤር ትራፊክ ኮንትሮለሮች ምን እንደሚያደርጉት በራዳር ወይም ከፓይለቱ ጋር በመነጋገር ማለት ነው። በሬዲዮ ራዳር ምን እንደሆነ እናየዋለን በደንብ። to prevent collision እንግዲህ ዓላማው ምንድነው? ግጭት እንዳይኖር ነው። ግጭት አንድ ፕሌን በዚህ አቅጣጫ መጣ፣ ሌላ መጣ፣ ተመሳሳይ ከፍታ ላይ ከሆኑ ግጭት ይፈጠርና እልቂት ይኖራል ማለት ነው። ያ እንዳይከሰት ነው ማለት ነው። ስለዚህ ኤር ትራፊክ ኮንትሮለር ኢንፎርስስ ትራፊክ ሲፓሬሽን ሩል which ensures each aircraft maintains a minimum amount of empty space around it at all times። ምንም እንኳን ችግር ባይኖርም ሁልጊዜ ምን አለ ማለት ነው ሚኒመም አማውንት ኦፍ ኤምፕቲ ስፔስ አለ ማለት ነው። ያንን ሜንቴን አድርገው ይጓዛሉ ማለት ነው። ራዳር ቴክኖሎጂ The word radar is acronym derived from the phrase radio detection and ranging ከዚህ የመጣ ነው ማለት ነው። ይሄ ራዳር የሚለው
ከራዲዮ ዲቴክሽን ኤንድ ሬንጂንግ ከዛ የመጣ ነው ማለት ነው። እስኪ እንመልከተው። It applies to electronic equipments designed for detecting and tracking the presence of objects like ships, vehicles, aircraft, missiles, etc. which are at certain distance from the location of the radar. assume ይሄው ራዳር ነው እንበል። የሆነ ሚሳኤል ተተኮሰ እንበል ከዚህ አቅጣጫ። ሶ ምን ያደርጋል ይሄ ራዳር ማለት ነው? የሚለቃቸው ሲግናሎች አሉ። በዚህ መልኩ ይለቃል ማለት ነው። ከዛስ እዚህ ጋር ተጋጭተው ይሄ መኪናም ሊሆን ይችላል፣ መርከብም ሊሆን ይችላል፣ ምንም ሊሆን ይችላል ማለት ነው። ተጋጭቶ ይመለሳል። ከዛ መረጃ አገኘ ማለት ነው። በዛ መረጃ መሰረት ምን ይሆናል ማለት እርምጃ ይወስዳል ማለት ነው። ሚሳኤል እየመጣም ከሆነ ከዚህ ምን ይለቀቃል ማለት ነው? ሌላ ሚሳኤሉን ሊመታና ሊያከሽፍ የሚችል ሌላ ሚሳኤል ይለቀቃል ማለት ነው። እሺ it collects ራዳሩ ማለት ነው it collects the information related to the object or target like its range ርቀቱ ማለት ነው location ቦታው የቱ ጋር እንዳለ ማለት ነው by radiating electromagnetic signal and examining the echo received from the distant object ይሄ ያለ እንበል ምን ያደርጋል አሁን ኤሌክትሮማግኔቲክ ሲግናል ይለቀቃል ከዚህ በዚህ አቅጣጫ አይደለም ቤዚካሊ ይሄ 360 ዲግሪ ይሽከረከራል በዚህም ይለቃል እየተሽከረከረ በሚሄድበት ሰዓት በዚህም ይለቃል ሲግናል ኤሌክትሮማግኔቲኩን ማለት ነው በዚህም ይለቃል ልክ የሆነ ሲግናል ተጋጭቶ ኢኮ ነው እንግዲህ ተመልከቱ ልክ ተጋጭቶ የሚመለስ ሲግናል ካለ ያንን ይወስድና ምን ያደርጋል ማለት ነው ከዛ ላይ ኢንፎርሜሽን ኮሌክት ያደርጋል ማለት ነው ኢንፎርሜሽን ኮሌክት ያደርጋል ማለት ነው ለምሳሌ የሚሊታሪ ከሆነ የሚሊታሪ ራዳር ከሆነ ሚሳኤል ነው ምንድነው የሚለውን መረጃ ካጠናቀረ በኋላ ምን ያደርጋል ማለት ነው ለማክሸፍ እርምጃ ይወስዳል ማለት ነው let the time taken for the signal to travel from the radar to target and back to radar bt እንግዲህ አሁን ይሄ ራዳር አለ እንበል እዚህ ጋር የሆነ እቃ አለ እንበል ዲቴክት የተደረገ ሲግናሉ እዚህ መጣ ከዛ ተመልሶ መጣ ማለት ነው ይሄን ለማድረግ ታይም ቲ ቢወስድበት ታይም ቲ ለምኑ ማለት ነው for the signal to travel from the radar to target ከዚህ እዚህ ማለት ነው and back to radar እንደገና ወደ ራዳሩ የተመለሰበት ታይም ቲ ቢሆን ነው የሚለን ማለት ነው እሺ the two way distance between the radar and the target will be 2 times r እንግዲህ ተመልከቱ አሁን ከዚህ ከራዳሩ እዚህ ድረስ ያለው ዲስታንስ r ቢሆን ሄዶ ተመለሰ አይደለ ይሄኛውም ዲስታንስ ምን ይሆናል የተመለሰበት እሱም r ይሆናል ማለት ነው ሶ ሲግናሉ ምን ያህል ተጉዟል ከዚህ ተነሳ እዚህ ደረሰ እንደገና ተመልሶ እዚህ መጣ r plus r ስንት ይሆናል ማለት ነው 2 times r ይሆናል The range can be calculated using the speed distance formula with the speed equal to the speed of light እንግዲህ የሚለቀቀው ምንድነው ኤሌክትሮማግኔቲክ ዌቭ ስለሆነ speed of light ነው የሚሆነው ማለት ነው so v is equals to c ይሆናል ማለት ነው ምናውቀው ፎርሙላ ምንድነው distance is equals to v times t ነው v times t ነው ዲስታንሱ ደግሞ 2r ነው ተባብለናል 2r is equals to v ደግሞ speed of light ነው በሲን ተካው c is equals to 3 times 10 to the power of 8 meter per second ነው so c times t ከዚህ ላይ ሬንጃችን ምን ይሆናል ማለት ነው c times t the whole over 2 ይሆናል ማለት ነው ስለዚህ የታይም ኢንፎርሜሽን ካለን ከራዳሩ ዲቴክት የተደረገው ኦብጀክት ምን ያህል ርቀት ላይ እንዳለ ማወቅ እንችላለን ማለት ነው as shown in figure 1.1 radar mainly consists of a transmitter and a receiver እንግዲህ ራዳር ትራንስሚተርም ሪሲቨርም አለው እዛው አንድ ቦታ ላይ ማለት ነው it uses the same antenna for both transmitting and receiving the signal ለምሳሌ ይሄን ኮንሲደር ብናደርግ ትራንስሚት ያደርጋል ከዛ የሚመለስ ኢንፎርሜሽን ካለ እዛው ጋር ምን ይሆናል ሪሲቭ ያደርጋል ማለት ነው ሪሲቭ ያደርጋል the transmitter transmits the radar signal in the direction of the target እዚህ ጋር ራዳሩ አለ እንበል ለምሳሌ እዚህ ጋር ራዳሩ አለ እዚህ ጋር ታርጌት አለ እንበል አሁን ሚሊታሪ ላይ ከሆነ ይሽከረከራል ይሄ 360 ዲግሪ ይሽከረከራል በዚህ መልኩ እንደዚህ
እንደዚህ ሲግናል በሁሉም አቅጣጫ ይልካል ማለት ነው። በተለይ ሚሳኤል ኢንተርሰፕት የሚያደርግ ከሆነ ይሽከረከራል በዚህ መልኩ ማለት ነው። ልክ ታርጌቱን ሲያገኘው ይጋጫል ይሄ ሲግናል ማለት ነው። አሁን ታርጌቱ ይሄን ሲግናል ተቀበለ ማለት ነው። ከዛ ምን ያደርጋል? ይሄ ታርጌት ሪፍሌክት ያደርጋል። ዘ ታርጌት ሪፍሌክት ዚስ ሪሲቭድ ሲግናል ኢን ቫሪየስ ዳይሬክሽንስ። ይሄ ምን ይሆናል? ከዚህ በኋላ ይጋጭና ወደ ኋላ ይመለሳል ማለት ነው በተለያየ መልኩ። ዘ ሲግናል which is reflected back to the antenna is received by the receiver and displayed on the radar display። አሁን እንግዲህ እዚህ ጋር ከሄደው ውስጥ ከተጋጨው ውስጥ የተወሰነው ምን ይሆናል ማለት ነው? ወደ ኋላ ተጋጭቶ ይመለሳል ማለት ነው። ያ የራዳሩ ዲስፕሌይ ላይ ምን ይታያል ማለት ነው ይታያል። እሺ ፊገር 1.21 ይሄ ነው እንግዲህ። አሁን እዚህ ጋር ምን አለ? ይሄ ራዳሩ ነው። ይሄ ራዳር አለ። ታርጌት መጣ። ለምሳሌ ይሄ ታርጌታችን ነው ብለን እናስብ። ከዛ ምን ይሆናል? ይሄ አንቴና አለ እዚህ ጋር። ይሄ አንቴና በተለያየ አቅጣጫ ሲግናል ይልካል። እንደዚህ ይልካል። ምክንያቱም ነሰሰርሊ በዚህ አቅጣጫ ብቻ ላይሆን ይችላል ታርጌት የሚኖረው፣ በዚህ አቅጣጫም ታርጌት ሊኖር ይችላል። እንዲሁም በኋላ በዚህ አቅጣጫም ታርጌት ሊኖር ስለሚችል አንቴናው ሮቴት ያደርጋል። ዳይናሚክስ ነው ማለት ነው። ይንቀሳቀሳል። ኢንሞሽን ነው። ሶ በዚህ አቅጣጫ ስለሆነ ከተላኩት ሲግናሎች ውስጥ ይሄኛው ታርጌቱን ያገኘዋል። ትራንስሚተር ሲግናል ማለት ነው። ከዛስ ይጋጭና ወደ ኋላ ይመለሳል። ኢኮ ሲግናል ማለት ነው። ከዛ ቅድም ባየናት ፎርሙላ አር ኢዝ ኢኳልስ ቱ ሲ ታይምስ ቲ ዘ ሆል ኦቨር ቱ ይሄ አለ። ሶ አርን ካልኩሌት ማድረግ እንችላለን። ታርጌት ሬንጁ ይታወቃል ማለት ነው። ከዚህ ሶ እዚህ ጋር ተመልከቱ። ትራንስሚተሩም አለ፣ ሪሲቨሩም አለ። እንደገና መረጃ ደግሞ የምናነብበት ዲስፕሌይ ኤንድ ኮንትሮል አለ ማለት ነው። ከዛ በኋላ እርምጃ የሚወሰድም ከሆነ እርምጃ እንዲወሰድ ይደረጋል ማለት ነው። ዲስከሽን ኩዌስችን 1.7 ዋት ኢዝ ዘ ቤዚክ ፕሪንሲፕል ኦፍ ራዳር? ይህንን እስኪ እንግዲህ ስለ ራዳር አውርተናል። ብዙ ተመሳሳይ ነገር ነው እዚህ ጋር። ዘ ቤዚክ ፕሪንሲፕል ቢሃይንድ ራዳር ኢዝ ሲምፕል ሬዲዮ ዌቭ ኢነርጂ ትራቨሊንግ አት ዘ ስፒድ ኦፍ ላይት ኢዝ ትራንስሚትድ ሪፍሌክትድ ኦፍ ኤ ታርጌት ኤንድ ዜን ሪተርንድ አስ አን ኢኮ። ስለዚህ ራዳር ሜክስ ዩዝ ኦፍ ኢኮ ፕሪንሲፕል ነው የሚጠቀመው ማለት የገደል ማሚቶ ማለት ነው። ሚሊተሪ አፕሊኬሽን ኦፍ ራዳር እንግዲህ እስካሁን የሰጠኋችሁ ምሳሌ የሚሊተሪ አፕሊኬሽን ነው። ምክንያቱም 360 ዲግሪ ይሽከረከራል ብያችኋለሁ። ራዳር ኢዝ ሞስትሊ ዩዝድ ፎር ሚሊተሪ ፐርፐዝ ኤንድ ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ፓርትስ ኦፍ ዘ ኤር ዲፌንስ ሲስተም። የኤር ዲፌንስ ሲስተም በጣም ወሳኙ ነው ማለት ነው። ኢትስ ሜጀር ፋንክሽን ኢዝ ቱ ዲቴክት ታርጌት ኤንድ ጋይዲንግ ዘ ዲፌንሲቭ ኤንድ ኦፌንሲቭ ዊፐን። ለምሳሌ እዚህ ጋር የሆነ ታርጌት ከተገኘ ሲግናሉ መጣ ዌቭ ማለት ነው። ከዛ ተጋጭቶ ይመለሳል። ከዛ ምን ይደረጋል ማለት ነው? ኦኬ እርምጃ ይወሰድ ይባላል። የሚያከሽፍም ከሆነ የሚተኮስ ነገር ካለ ይተኮስና ይመተዋል። በአየር ላይ ምን ያደርገዋል ማለት ነው? ኢንተርሰፕት ያደርገዋል ወይም ኒውትራላይዝ ያደርገዋል። ምንም አደጋ ሳያደርስ አየር ላይ እንዲፈነዳ ይደረጋል ማለት ነው። ይሄ ሚሳኤልም ከሆነ Radar can also be utilized in civilian application, particularly in controlling air traffic, observation of weather, navigation of ship, environment, sensing from remote areas, observation of planetary። እንግዲህ ልክ ኢኮሲስተም ነው። ፕሌን ለምሳሌ በዚህ አቅጣጫ እየሄደ ከሆነ ሲግናል ለቀቀ እንበል። ከዛስ ተጋጭቶ የሚመለስ ከሆነ ምን ያደርጋል ማለት ነው? ዝቅ ማለት ካለበትም ዝቅ ይላል፣ ከፍ ማለት ካለበትም ከፍ ይላል ማለት ነው። ሚሳይልስ ኤ ሚሳይል ኢዝ ኤ ሮኬት ፕሮፔልድ ኦር ጀት ፕሮፔልድ ዊፐን። ስለዚህ ሚሳይል ሮኬት ፕሮፔልድ ሊሆን ይችላል፣ እንዲሁም ጀት ፕሮፔልድ ሊሆን ይችላል ማለት ነው። ዲዛይንድ ቱ ዴሊቨር አን ኤክስፕሎሲቭ ዊፐን። ይሄንን ነው የሚያደርሱት ታርጌቱ ጋር ማለት ነው። ዊዝ ግሬት አኪሬሲ ኤንድ ሃይ ስፒድ ማለት ነው። ታርጌት ለመምታት ማለት ነው። አሁን ጀትስ ጌት ዘ ኦክሲጅን ቱ በርን ፊውል ፍሮም ዘ ኤር። ጀቶች ኦክሲጅን የሚያገኙት ከአየር ነው ማለት ነው፣ አየር ላይ። ዋይል ሮኬትስ ካሪ ዜር ኦን ኦክሲጅን። ሮኬቶች ግን የራሳቸውን ኦክሲጅን ራሳቸው ተሸክመው ይሄዳሉ ማለት ነው። ሚሳይልስ አር ዲፍረንት ታይፕስ። ዘ ዌል ኖን ዋንስ አር ክሩዝ ሚሳይል ኤንድ ባሊስቲክ ሚሳይል። ክሩዝ ሚሳይል የሚባሉት ጀት ፕሮፔልድ ናቸው።
ጀት ፕሮፔልድ ማለት ምን ማለት ነው? ኦክሲጅን የሚያገኙት ከምንድን ነው? ከአየር ነው ማለት ነው። ኦክሲጅን የሚያገኙት ከአየር ነው። ባሊስቲክ ሚሳይልስ አር ሮኬት ፓወርድ ኦንሊ ኢን ዘ ኢኒሻል ፌዝ ኦፍ ፍላይት አፍተር ዊች ዘይ ሙቭ አንደር ዘ ኢንፍሉዌንስ ኦፍ ግራቪቲ ኤንድ ኤር ሬዚስታንስ ፎሎዊንግ አን አርክ ትራጀክተሪ ቱ ዘ ታርጌት። ሶ ባሊስቲክ ሚሳይሎች እንደዚህ ይተኮሳሉ፣ ከዛ ታርጌት ላይ ያርፋሉ ማለት ነው። ሶ ፓወርድ የሚደረጉት ኢኒሻል ላይ ብቻ ነው ማለት ነው። ከዛ በኋላ አንደር ግራቪቲ እና ግራቪቲ ወደ ታች ይስባቸዋል። ከዛ ኤር ሬዚስታንስ አለ። ይሄን ተቋቁሞ ነው የሚሄዱት። ምንም አይነት ኢነርጂ ከዛ በኋላ ከመጀመሪያ ከተነሱበት በኋላ የሚሰጣቸው ነገር የለም ማለት ነው። ይሄ ፐርፌክት ኤግዛምፕል ኦፍ ምንድን ነው? ፕሮጀክታይል ሞሽን ነው ማለት ነው። ፕሮጀክታይል ሞሽን ኢት ኢዝ ገቨርንድ ባይ ኒውቶኒያን መካኒክስ። የባሊስቲክ ሚሳኤል ትራጀክተሪው ማለት ነው ፖዚሽኑን በምናውቀው ፎርሙላ ካልኩሌት ማድረግ እንችላለን። ዘ ሞሽን ኦፍ ክሩዝ ሚሳይል ካን ቢ ኮንትሮልድ ባይ አልተሪንግ ዘ ትረስት። ይሄ ፎርዋርድ ፎርስ ማለት ነው። ይሄ ወደፊት የሚያሽቀረጥረው ፎርስ ማለት ነው። እሱን ምን ማድረግ እንችላለን ማለት ነው? መቆጣጠር እንችላለን። በምን? እዚህ ውስጥ ላይ ኮምፒውተር ይኖራል ውስጥ ላይ ማለት ነው። ከሪሞትሊ ሆነን ትረስቱ ፍጥነቱን እንዲጨምር፣ ፎርሱ ከፍ እንዲል እንዲሁም ዝቅ እንዲል ማድረግ እንችላለን ማለት ነው። ይሄ ለምን ያግዘናል? ታርጌታችንን ታይሚንጉን ጠብቀን እንድንመታው ያግዘናል ማለት ነው። ፍሮም ኢትስ ኢንጂን እንግዲህ ትረስቱን ቼንጅ የምናደርገው ከኢንጂኑ ላይ ነው። በምን? እዚህ ሪሞትሊ ቁጭ ብለን በኮምፒውተር ማዘዝ እንችላለን ማለት ነው። ቱ ኮንዘርቭ ሞመንተም ኤ ሚሳይል ኢዝ ኤ ኮምቢኔሽን ኦፍ መኒ ኤሌክትሮኒክ digital and mechanical subsystems that perform many operations to guide the missile from its launcher to its target. So missile እነዚህ ሁሉ አሉት ማለት ነው። ኤሌክትሮኒክ፣ ዲጂታል፣ ሜካኒካል ሰብሲስተም እነዚህ ሁሉ አሉት ማለት ነው። There is a continuous radio communication between the internal missile controlling unit and the launch controller to track the target and the proper functioning of each unit of the missile። እንግዲህ ጋይድድ ከሆነ ሚሳኤሉ ማለት ነው ኮንቲኒየስ ሬዲዮ ኮሚኒኬሽን ይኖራል ማለት ነው። በማና በኢንተርናል ሚሳኤል ኮንትሮሊንግ ዩኒት እና በላውንች ኮንትሮለሩ ማለት ነው። ምን ለማድረግ? ታርጌቱን ትራክ ለማድረግ። ብሬንስቶርሚንግ 1.15 Do you know any mechanism that enable us to see objects at dark night without available light source? እንግዲህ አንዳንድ ፊልሞች ላይ አይታችሁ ከሆነ የወታደር ፊልም ማለት ነው በጨለማ ውስጥ አይናቸው ላይ የሆነ የሚያጠልቁት አለ፣ መነጽር የሚመስል ነገር ማለት ነው። ያለምን ያግዛቸዋል? በጨለማ ውስጥ ማየት እንዲችሉ ያግዛቸዋል ማለት ነው። እንዴት ነው የሚለውን በደንብ አድርገን እናያለን። ናይት ቪዥን ኢዝ አቢሊቲ ቱ ሲ ኢን ሎ ላይት ኮንዲሽንስ ዛት ኢዝ አት ናይት ኦር ኢን ዘ ፕሬዘንስ ኦፍ ስሞክ ፎግ ኦር አት ደስክ። እንግዲህ ናይት ቪዥን የሚባለው ምንድን ነው ማለት ነው? በቂ የሆነ ላይት ሳይኖር ሲቀር ወይም ጭጋግ ጭስ ምናምን ሲኖር ማለት ነው። እዛ ውስጥ ማየት አለመቻል ነው። እሺ ናይት ቪዥን ይባላል። ሂውማንስ ሃቭ ፑር ናይት ቪዥን ኮምፔርድ ቱ መኒ አኒማልስ ሰች አስ ካትስ። እንግዲህ በጨለማ ውስጥ የሰው ልጅ ማየት ያስቸግረዋል፣ ይታወቃል ማለት ነው። ሂውማንስ ዲማንድ ዘ ኤድ ኦፍ ናይት ቪዥን ዲቫይስ ቱ ሲ ኦብጀክትስ አት ዳርክ ናይት ኦር ሎ ላይት ኮንዲሽን። ስለዚህ የሆነ ዲቫይስ ያስፈልገናል ማለት ነው። ናይት ቪዥንስ ዲቫይስ ያስፈልገናል ማለት ነው በጨለማ ውስጥ ማየት ለመቻል። ዘ ቤዚስ ኦፍ ናይት ቪዥን ዲቫይስ ኢዝ ቱ ኮሌክት ኤንድ አምፕሊፋይ ዘ ቬሪ ዊክ ላይት ኦፍ ዘ ሙን ስታርስ ኦር ኤክስተርናል ኢንፍራሬድ ኢሉሚኔሽን መኒ ታይምስ። እንግዲህ አንድ ሰው ለማየት አካባቢው ላይ ምን መኖር አለበት? ብርሃን መኖር አለበት። ብርሃን ከሌለ ማየት አንችልም ማለት ነው። ስለዚህ ከጨረቃ ወይም ከኮከብ እንዲሁም ከኤክስተርናል ኢንፍራሬድ ኢሉሚኔሽን ምን እንወስዳለን ማለት ነው? ላይት እንወስዳለን። ምሳሌ ጨረቃ አለች ግን ብዙ አታሳየንም ብለን እናስብ። ከሷ ያገኘናትን ላይት ምን እናደርጋለን? እንወስድና አምፕሊፋይ እናደርጋታለን፣ እናሳድገዋለን ማለት ነው። ያንን እናሳድገዋለን። ስለዚህ በዛ ምክንያት ምን ማድረግ እንችላለን ማለት ነው? ማየት እንችላለን ማለት ነው። ያም ያሳድግልን ናይት ቪዥን ዲቫይስ ራሱን የቻለ በፊዚክስ የሚሰራ ነው ማለት ነው። እሱ በፊዚክስ ኮንሰፕት የሚሰራ ነው። ዚስ አምፕሊፋይድ ላይት ሄልፕስ ቱ ሲ ዘ ኦብጀክት አት ሎ ላይት ኮንዲሽንስ። ስለዚህ ይሄ አምፕሊፋይ የተደረገው ላይት እንድናይ ያግዘናል ማለት ነው። ልክ እንደዚህ ያስቡት። 6 ቢኖረኝ ለምሳሌ
ይሄን 6 በሆነ ቁጥር ባበዛው ምን ሆነ? 600 ሆነ። አምፕሊፋይ ያረኩት አሳደግኩት ማለት ነው። ትንሽዬ ብርሃን ብትኖር እሷን አምፕሊፋይ ማድረግ ማለት ማሳደግ ማለት ነው። ምን እስኪሆን? አይናችን ማየት እስኪችል ማለት ነው። ኢንፍራሬድ ዌቭ ዲቴክሽን ፎር ናይት ቪዥን ሂውማን አይስ አር ሴንሲቲቭ ቱ ቪዚብል ላይት። እንግዲህ ሬድ፣ ኦሬንጅ፣ የሎ፣ ግሪን፣ ብሉ ኤንድ ቫዮሌት ላይት እነዚህን ምን ማድረግ እንችላለን? ማየት እንችላለን። እነዚህን ማየት እንችላለን። ኢንፍራሬድ ኢዝ ጀስት አውት ኦፍ ዘ ሬንጅ ኦፍ ዋት ዘ ሂውማን አይ ካን ዲቴክት። ኢንፍራሬድ ግን እኛ ማየት የምንችለው አይደለም፣ ዲቴክት ማድረግ የምንችለው አይደለም። ኢት ኢዝ ዲቴክትድ ባይ ኢንፍራሬድ ዲቴክቲንግ ዲቫይስ። ኢንፍራሬድ ዲቴክቲንግ ዲቫይሶች አሉ ማለት ነው። በዛ ምን ማድረግ እንችላለን? ማየት እንችላለን ማለት ነው። ኦል ፒፕል ፕሌስስ ኤንድ ቲንግስ ጊቭ ኦፍ ኢንፍራሬድ ላይት ኢን አማውንት ፕሮፖርሽናል ቱ ዜር ቴምፕሬቸር። ስለዚህ የሙቀት መጠናችን የተለያየ ከሆነ የሚኖረንም ኢንፍራሬድ ላይት እንደዛው የተለያየ ይሆናል ማለት ነው። ኢንፍራሬድ ዲቫይስስ ዊል ቲፒካሊ ዩዝ ሂት ኤሚሽን to identify objects that cannot be detected using available light sources. ለምሳሌ በጨለማ ውስጥ ሊሆን ይችላል። በጨለማ ውስጥ ኢንፍራሬድ ላይት ዲቫይሶች ምን ያደርጋሉ ማለት ነው? ያ የማይታየው ኦብጀክት የሚለቀውን የሙቀት መጠን በመውሰድ ዲቴክት ወይም አይደንቲፋይ ያደርጉታል ማለት ነው፣ ይለዩታል ማለት ነው። ኢንፍራሬድ ቪዥን ኢዝ used extensively by military for various purposes. እንግዲህ ውትድርና ላይ ነው ጥቅም ላይ የሚውለው። ላይክ ናይት ቪዥን ለምሳሌ በሌሊት የሆነ ሚሽን ቢወጣ የግድ ኢንፍራሬድ ቪዥኑ ያስፈልጋል ማለት ነው። ሌላ ናቪጌሽን በሌሊት ጉዞ ቢኖር፣ ሃንቲንግ አደን፣ ሂድን ኦብጀክት ዲቴክሽን ለምሳሌ ጠላት ተደብቆ ሊያጠቃን ቢሞክር በዚህ ማወቅ እንችላለን ማለት ነው በኢንፍራሬድ ቪዥኑ። ኤን ታርጌቲንግ ተደብቆም ከሆነ ታርጌት ማድረግ እንችላለን ማለት ነው። ኢንፍራሬድ ኢሜጂንግ ሲስተምስ ላይክ ኢንፍራሬድ ኢሜጂንግ ጋግልስ ክሪኤት አን ኤሌክትሮኒክ ኢሜጅ ቤዝድ ኦን ዘ ቴምፕሬቸር ዲፍረንስስ ኢን ዘ ራዲዬቲንግ ኦብጀክትስ። ስለዚህ ልክ ባለው የሙቀት ልዩነት የሚፈጠረው ምስል እንደዛው የተለያየ ይሆናል ማለት ነው። ሆተር ኦብጀክትስ አፒር ብራይተር ዛን ኩለር ኦብጀክትስ። ዩ ካን ኖት ሲ ዘ አክቹዋል ከለር ኦፍ ዘ ኦብጀክት። እንግዲህ ትክክለኛውን ከለር ማየት አንችልም። ነገር ግን ቴምፕሬቸር ዲፍረንስስ ኢን ዘ ታርጌት ኢዝ ሪፕሬዘንትድ ባይ ዲፍረንት ከለርስ ዛት አር ኖት ሪሌትድ ቱ ዘ አክቹዋል ከለር ኦፍ ዘ ታርጌት። እንግዲህ እዚህ ጋር ተመልከቱ። ለምሳሌ እዚህ ጋር ያለው ከለር እና እዚህ ጋር ያለው ከለር ተመሳሳይ አይደለም። ይሄ ከምንድን ነው የሚመጣው ማለት ነው? ከቴምፕሬቸር ዲፍረንስ ነው ማለት ነው። እንደገና ይሄ ሰው በትክክለኛ ፎቶ ላይ ብናየው ከዚህ ጋር አይመሳሰልም። ናይት ቪዥን ኢሜጅ ኢዝ ግሪን። ዚስ ኢዝ ቢኮዝ ግሪን ኢዝ ዘ ቤስት ዌቭ ሌንግዝ ፎር ኢንሃንሲንግ ዘ ናቹራል ናይት ቪዥን ኢን ሂውማንስ ቱ ሲ ዘ ታርጌትስ። እንግዲህ በጨለማ ውስጥ ይሄ ነው የሚታየን ማለት ነው መነጽሩን ከተጠቀምን። ይሄ የሆነበት ምክንያት ምንድን ነው? ሌላ ከለር ቢሆን ዲቴይሉን ለማየት አይመቸንም። ሲቀጥል ደግሞ ለረጅም ሰዓት አይናችንን ሊረብሸን ይችላል ማለት ነው። አይናችን ላይ ካለ ይሄኛው የተሻለ ነው ማለት ነው ከለሩ። ዲስከሽን ኩዌስችን 1.8 ዋት አር ዘ ሜጀር ፊዚክስ ኮንሰፕትስ ዩዝድ ኢን ራዳር ኤንድ ኢንፍራሬድ ናይት ቪዥን? ዘ ቤዚክ ፊዚክስ ኮንሰፕት ኢን ራዳር አር ትራንስሚሽን፣ ሪፍሌክሽን ኦፍ ኤሌክትሮማግኔቲክ ዌቭ ኦር ኢኮ ፕሪንሲፕል። በዚህ ነው የሚሰራው ማለት ነው። አይተናል ይሄንን በደንብ። እንዲሁም ሌሎች የሚያስፈልጉ እውቀቶች አሉ እንደ ኦፕቲክስ፣ ሌንስ ኦር ቴሌስኮፕ ኤንድ ኤሌክትሮኒክስ ፎር ኦብዘርቬሽን፣ እነዚህ ያስፈልጋሉ። ኢንፍራሬድ ዌቭ ዲቴክሽን ላይ ስንመጣ ደግሞ ተርማል ፊዚክስ ነው። ተርማል ፊዚክስ እንዲሁም ኦፕቲካል ፊዚክስ፣ ኤሌክትሮማግኔቲክ ዌቭ ትራንስሚሽን ኤንድ ሪፍሌክሽን፣ እነዚህ እውቀቶች ያስፈልጋሉ። ዲቴይሉን አንብቡት። አክቲቪቲ 1.4 ቪዚት ኤ ኒርባይ ሚሊታሪ ኤስታብሊሽመንት ኤንድ ዴቨሎፕ ኤ ሪፖርት ኦን ኢንስትሩመንትስ ኤንድ ሜተድስ አፕላይንግ ፊዚክስ። ፍቃድ ከትምህርት ቤታችሁ ወስዳችሁ በአቅራቢያችሁ ውትድርና ሳይንስ ያለበት ቦታ ካለ ምን ማድረግ ትችላላችሁ ማለት ነው? ኢንስትሩመንቶቹን ሄዳችሁ እዩ። ከዛ ፊዚክስ እንዴት እነዛ ላይ እንደሚሰራ ወይም አፕላይ እንደተደረገ ሪፖርት አዘጋጁ ነው የሚለው። ፊዚክስ ኢን ኮሚኒኬሽንን እናያለን። ኦብጀክቲቭስ
At the end of this section, you will be able to explain the working principle of different communication technologies. የተለያዩ communication technologies አሉ። እነዛ እንዴት እንደሚሰሩ ታብራራላችሁ ማለት ነው። Explain the relation of physics and communication technology. ከcommunication technology ጋር ፊዚክስ ያለውን ተዛምዶም ማብራራት ትችላላችሁ። Brainstorming 1.16 List all the communication technologies you have ever used. እንግዲህ እስከዛሬ የተጠቀማችሁትን ስልክ ሊሆን ይችላል ኮሚኒኬሽን ቴክኖሎጂ ሊስት አድርጉ ይለናል። Do you know other communication technologies you haven't yet used? ሌላ ኮሚኒኬሽን ቴክኖሎጂ የምታውቁት አለ ያው ያልተጠቀማችሁት ማለት ነው። እስኪ ይሄንን አሰላስሉ። እሺ ሬዲዮ፣ ቴሌቪዥን፣ ኢንተርኔት፣ ሞባይል፣ ሳተላይት እነዚህ አሉ። እነዚህ ምንድናቸው? ኮሚኒኬሽን ቴክኖሎጂ ናቸው። ኮሚኒኬሽን ቴክኖሎጂ እንግዲህ ዋን ዌይ ሊሆን ይችላል እንዲሁም ቱ ዌይ ሊሆን ይችላል። ለምሳሌ ሞባይል ብንወስድ ቱ ዌይ ነው ማለት ነው ኮሚኒኬሽኑ። እኛም ወደዛ ኢንፎርሜሽን ማስተላለፍ እንችላለን፣ ያኛውም አካል ወደኛ መረጃ ማስተላለፍ ይችላል ማለት ነው። ሌሎቹን እስኪ ለዩዋቸው። This day our lives would be very difficult without the use of the communication technologies like telephone, cell phone, mobile and computers. So ያለ ኮሚኒኬሽን ቴክኖሎጂ ህይወት በጣም አስቸጋሪ ነው የሚሆነው። ሌላው ቀርቶ የሆነ ሰውን እንኳን ማግኘት ብንፈልግ የሆነ ቦታ ለመቀጣጠር የግድ ስልክ ያስፈልጋል ማለት ነው። አለበለዚያ ልናገኘው እንችላለን፣ ግን አድካሚ ነው የሚሆነው፣ አይቀልም። Communication is transferring of information or message from one point to another. እንግዲህ መረጃን ከሆነ ቦታ ወደ ሌላ ቦታ ማስተላለፍ ምን ይባላል? ኮሚኒኬሽን ይባላል። To transfer the information to the receiver, medium of transmission is required. እንግዲህ መረጃን ከሆነ ቦታ የሆነ ቦታ ለማድረስ ምን ያስፈልጋል? ሚዲየም መኖር አለበት ማለት ነው። ኢንፎርሜሽኑ የሚሄድበት ሚዲየም ያስፈልጋል። ይሄኛው ትራንስሚተር ይባላል፣ ይሄኛው ደግሞ ሪሲቨር ይባላል፣ ይሄኛው ሚዲየም ይባላል። Depending on the communication medium, the communication system is classified as wired and wireless communication system እንለዋለን። ዋየርድ እና ዋየርለስ ኮሚኒኬሽን ሲስተም እንለዋለን። ሶ ሲምፕል ይሄ ዋየርለስ ከሆነ ምንም ገመድ የለም ማለት ነው። ለምሳሌ ሞባይል ስልካችንን ብናይ ዋየርለስ ነው፣ ምንም አይነት ገመድ የለውም። ሌላ ቤታችን ከቴሌ ለምሳሌ ኢንተርኔት በገመድ ካስገባን ምንድነው? ዋየርድ ነው ማለት ነው። ዋየርድ ነው። ዋየርለስ ኮሚኒኬሽን ሲስተም ዩዝ ሬዲዮ ዌቭስ። እንግዲህ ዋየርለስ ከሆነ ዌቮችን ነው የግድ የሚጠቀመው ማለት ነው። ሬዲዮ ዌቭ፣ ማይክሮዌቭስ ኤንድ ኢንፍራሬድ ዌቭ ነው የሚጠቀመው ማለት ነው። ሳተላይት ኮሚኒኬሽን ኤንድ ግራውንድ ዌቭ ኮሚኒኬሽን አር ኮመን ኤግዛምፕል ኦፍ ዋየርለስ ኮሚኒኬሽን። እንግዲህ ይሄ ያለ እዚህ ጋር የምታዩት፣ ከዛ ሳተላይት ደግሞ ሰማይ ላይ ይኖራል። ሁለቱን ዋየርድ ማድረግ አይቻልም አይደል? በጣም አስቸጋሪ ነው። ስለዚህ ዋየርለስ ኮሚኒኬሽን ይኖራል ማለት ነው። ዘ ዋየር ኮሚኒኬሽን ሲስተም ዩዝ ዋየር ኤንድ ኦፕቲካል ፋይበር። ኦፕቲካል ፋይበር እንግዲህ ይሄ ዘመናዊ ነው ኦፕቲካል ፋይበሩ እና ዋየር ይጠቀማል ማለት ነው። ኦል ፎርምስ ኦፍ ኮሚኒኬሽን ቴክኖሎጂ ዲማንድ ዘ ኖሌጅ ኦፍ ፊዚክስ። እንግዲህ የኮሚኒኬሽን ቴክኖሎጂ የፊዚክስ እውቀትን ይፈልጋል። ዘ ዲማንድድ ፊዚክስ ኖሌጅ ዲፔንድስ ኦን ዘ ታይፕ ኦፍ ሜሴጅ ኤንድ ዘ ሚዲየም ኦፍ ትራንስሚሽን። እንግዲህ የሚያስፈልገው የፊዚክስ እውቀት በመልእክቱ አይነትና በሚዲየሙ ላይ ዲፔንድ ይሆናል። እንመልከት። The knowledge of electromagnetic theory is crucial to understand radio waves, microwaves, infrared waves and visible light which are used in wireless and fiber optics communication ማለት ነው። ስለዚህ ይሄ ኤሌክትሮማግኔቲክ ቲዮሪ ክሩሻል ይሆናል ማለት ነው። ክሩሻል ይሆናል። ኤሌክትሪሲቲ ኤንድ ማግኔቲዝም፣ ኤሌክትሪካል ሰርኪዩት፣ ኢነርጂ፣ electrons and wave phenomena like reflection, diffraction, refraction, interference, rarefaction and compression of wave propagation are very important. So እነዚህ ሙቀት ያስፈልጋል ማለት ነው። Discussion question 1.9 How wireless communication is possible? እሺ አሁን ዋየርለስ እንዴት እንደሚሰራ እኒ the transmitter takes information like audio or video, stores it into a sign function and transmits the function into the air in the form of electromagnetic wave. በዚህ መልኩ ይለቀቃል ማለት ነው። Since the electromagnetic wave travels in vacuum
በቫኪዩም ውስጥም መጓዝ ይችላል። ዘ ሜሴጅ ስቶርድ ኢን ዘ ኤሌክትሮማግኔቲክ ዌቭ አስ ኤ ሳይን ፋንክሽን ኦልሶ ኒድ ኖ ሚዲየም ፎር ትራንስሚሽን። ከዛስ ዘ ሪሲቨር ዲቴክትስ ዘ ዌቭ ኤንድ ቴክ አውት ኢንፎርሜሽን ፍሮም ስቶሬጅ ኢን ዘ ሳይን ፋንክሽን። ሶ አሁን ትራንስሚት ለማድረግ አለን መረጃ እንደዚህ በሳይን ዌቭ መልክ እዚህ ማለት ነው። ከዛ ከዚህ ይነሳል ተላከ በምን መልክ ማለት ነው በኤሌክትሮማግኔቲክ ዌቭ። ከዛ ሪሲቨሩ ይቀበላል እዚህ ጋር። ከዛ ያንን እንግዲህ ልብ አድርጉ አሁን ኦዲዮ አለ ቪዲዮ አለ ወደ ምን እንቀይሯለን? ወደ በሳይን ፋንክሽን መልክ ስቶር እናደርገዋለን። ከዛ ይሄ ዲቴክተሩ ሪሲቨሩ ከተቀበለ በኋላ ያንን ሳይን ፋንክሽን በሳይን ፋንክሽን ፎርም የተቀመጠውን ወደ ምን ይቀይረዋል ማለት ነው? ወደ ነበረበት ኦዲዮ እና ቪዲዮ ይቀይረዋል ማለት ነው። በዚህ መልኩ ነው የሚሰራው።